ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመዴ በገገመኔ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው። መሳይ ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም 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 እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኤ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰር ያስፈልጋል። ሀምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል። መሳይ ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። ገለነዋል ካለው መከላከያ ሰራዊት ኢትዮጵያ ውስጥ አይዳውት ያን ያክል መከላከያ ሊኖር አይችልም፣ አልቀዋል። ይሄ ለሞቅታ ነው ማለት እንደው አንዳንዴ ያዝናናል። ቲክቶክ ላይ ተከሆነ ማህበረሰብን አንድ ቀን ሁለት ቀን ሸውዶት ይችላል። ሁሌ ግን መሸወድ አትችልምና ኮሜዲው ማሩ ሸት ነው የሚሉት እና እነዚህ በተለይ ሳይበር ላይ የነበሩት ውጊያዎች እንግዲህ ከውጊያ ስልቶች አንዱ መሆኑን ነገር ያለውኝ አሁን አዋጭ አይደሉም። ምክንያቱም ውሸት ያደገ ሲሆን እውነት ይመስላል። ማህበረሰቡ ደግሞ ሲመዝን መርጦ ይወጣል ማለት ነው። ያም ይመስለኛል አንዱ ከማህበረሰብ እሴት ስለወጣን ማህበረሰቡ ሊደግፈን ያልቻለው ሳይበር ለጊዜው ሆኗል። በተለይ ትጥቅትሉ ሲጀመር ብዙ ከተሞችን የተቆጣጠር ነው በውጊያ እንዳልነበር ታውቃላችሁ። በፌስቡክ ነው፣ በሚዲያ ነው፣ በሰበር ዜና በውሸት ማለት ነው። ለዛ ነው አንዴም ሁለቴም ሊሸወዱ ይችላል፣ ሶስቴ ግን አትሸወዱ። ማህበረሰብ ያውቃል። ትግሉ ተቀልብሶ ሌላ ዓለም ውስጥ ነው ያለ። መሪዎች ምቾት ላይ ነው ያሉት። እባካችሁ ወንድሞቼ ለማይሆን ነገር ለቤተሰብ ጭንቀት አትሆኑ። ኑ ሜዳው ሰፊ ነው። ኑ ተቀላቀሉ። የሰላም አማራጭን ውሰዱ። ይህ ትግል የትም አያሻግርም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ፣ ጤናችሁ፣ ተስፋ፣ ፍቅራችሁ በያላችሁበት እንዲበዛ ያለንን ምኞት ከዚህ ከአብሪ ሚዲያ እንገልጻለን። እንኳን ለከተራና ለጥምቀት በዓል በሰላም አደረሳችሁ እንላለን። በተጨማሪ ከአብሪ ሚዲያ ዝግጅት ክፍል ማለት ነው የጥምቀትን የከተራ በዓልን በዚህን መሰል ድምቀት ማክበራችን ደግሞ አገራችን ውስጥ ሰላም ባስተማማኝ መስፈኑን የሚያሳይ ነው። ወደፊት የሰላማችን እንዲጠናከር መስራት አለብን። መልካም በዓል። አብሪ ሚዲያ በሀገራችን ሰላም፣ አንድነት፣ ፍቅር፣ ተስፋ፣ እድገት እንዲሰፍን የሚመኝና ለዚህም የሚሰራ ሚዲያ ነው። ሚዲያውን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሚዲያው እንዲያድግ የሁላችሁንም ድጋፍ ይጠይቃል እያልኩ ወደ ዛሬው ፕሮግራሜ እገባለሁ። በዛሬው ፕሮግራሜ በዋነኛነት የምናተኩረው በጽንፈኛው ፋኖ መንደር አንድ ሆነናል የሚለው ዜና በጣም አየር ላይ የናኘና የጽንፈኛው የፕሮፓጋንዳ ኃይሎች በከፍተኛ ደረጃ እያራገቡት፣ እንደውም ይሄንን የአንድነት ዜና ልክ መላዋን ኢትዮጵያን እንደተቆጣጠሩ፣ የመንግስትን እንዳፈራረሱ፣ ችግሮቻቸውን ሁሉ እንደፈቱ፣ የተለየ ተአምር ጥንካሬ እንዳገኙ አድርገው እያቀረቡ ይገኛሉ። እውን በዚህ ደረጃ የሚያስመካ ካሉበት ወደ ተሻለ ያመጣቸው፣ እየፈራረሱ ያሉበትን ሁኔታ እንደገና የሚጠግንላቸው፣ ኃይላቸውን የሚያጠናክር
ነው ወይስ ፕሮፓጋንዳ ነው? እንዲሁም ከህወሓትና ከሻዕቢያ ጋር አንድነት የፈጠሩ አመራሮችን አሰባስቦ የሰየመውና ዘመነ ካሴን ንጉሥ ያደረገውን ስብስብ በመቃወም ይህ ኃይል አይመራኝም በማለት አንድነቱ በታወጀ ማግስት ፋኖ አስጨንቅ የተባለ በባሶ ሊበን አካባቢ ሲንቀሳቀስ የነበረውና በአማራ ፋኖ በጎጃም የ206ኛ ኮር የአብራጂት ሻለቃ መሪ የሆነው ሙሉ የሻለቃውን አባላትና የቡድኑን መሳሪያ በመያዝ ለመንግስት እጁን ሰጥቷል። እጅ መስጠቱን አያቆመውም። እጅ አልሰጥም ወደ ሰላም አልመጣም ያለውን ኃይልም ከመደምሰስ አያስቆምም። ፕሮፓጋንዳውን በዚህ መጠን ለማናፈስስ ለምን አስፈለገ? በፕሮፓጋንዳው ምን ሊያሳኩ አስበዋል? የትኛውን ችግር እንዲቀርፍላቸውና በማህበረሰቡ ዘንድ ያጡትን ተቀባይነት መልሶ እንዲገነባላቸው አቅደው ያደረጉት ነው? ይህንንስ ማድረግ ይቻላቸዋል የሚለውን እንመለከታለን። በራሱ ምርጫው ወይም አንድነት መሰረትን ብለው ያደራጁት ኃይልና ያካሄዱት የኃላፊነት ወይም የስልጣን ክፍፍል የዚህም ቡድን አንድነት አጠናክሮ የሚያስቀጥል ነው ወይስ እንደገና የክፍፍልና የግጭት ምንጭ ይሆናል የሚለውንም እንመለከታለን። እነማን ናቸው ወደ ስልጣን የመጡት በኃላፊነት የያዙት? እነዚህ ድርጅቱን በኃላፊነት እንዲመሩ የተደረጉ ሰዎች ከኢትዮጵያ ጠላቶች ጋር ያላቸው ግንኙነትና ትስስር ምን ይመስላል እንመለከተዋለን። እንግዲህ ይሄ ምርጫና አደረጃጀት ሲፈጸም ኦንላይን እየተከታተሉ ይሄንን እነሱ የሚፈልጓቸው ሰዎች ወደ ኃላፊነት እንዲመጡ ያደረጉ ኃይሎችንም መረጃ እናያለን። እንግዲህ ይህንን መረጃ ወደ መተንተን ከመግባታችን በፊት አሁን ወደዚህ ወደ ስቱዲዮ እየገባን የደረሰን መረጃ አለ። እሱን መረጃ እናካፍላቸዋለን። መረጃው በሶማሊያ ፌዴራል መንግስት ስር የምትገኘው የፑንትላንድ ክልላዊ መንግስት አስተዳደር የደህንነት ኃይል ከአሸባሪው ISIS ጋር በመሆን ሲዋጉ ነበር ያላቸውን 50 ገደማ የተለያዩ ሀገራት ዜጎችን በቁጥጥር ስር መዋሉን ምስላቸውን አስደግፎ ገልጿል። ከነዚህ ውስጥ አብዛኞቹ የኢትዮጵያ ዜግነት ያላቸው መሆናቸውን ከተለቀቀው መረጃ ለመረዳት ተችሏል። እና የፑንትላንድ ክልላዊ መንግስት አስተዳደር የደህንነት ኃይል የዛሬ 3 ዓመት ገደማ በተመሳሳይ የውጭ ሀገራት ዜግነት ኖሯቸው ከአሸባሪ ቡድኑ ጋር ሆነው ሲፋለሙ የነበሩ አብዛኞቹ ኢትዮጵያውያን የሆኑበትን መያዙን የሚያስታውስ ነው። እነዚህ ዜጎች በትክክል ኢትዮጵያውያን ናቸው ከሆኑስ ለምን ዓላማ ለዚህ የሽብር ድርጅት አባል ሆኑ? በነማን በምን መስፈርት ተመለመሉ? የሚለው እየተጣራ ያለ ጉዳይ ቢሆንም ይሄ በአብዛኛው የኦነግ ሸኔ ቡድን ዓለም አቀፍ አሸባሪዎች ጋር ግንኙነት አለው እየተባለ የወጣውን መረጃ የሚያጠናክርና በዚህ የአሸባሪዎች ስብስቡም ውስጥ ከተገኙት ሰዎች ብዙ ቁጥር ያላቸው የዚህ ቡድን አባላት እንደሆኑ ተረጋግጧል። ይህንን ለመረጃ ያህል ከያዝን ወደ ዋናው የዕለቱ ፕሮግራማችን እንመለስ። መግቢያ እንግዲህ እንደሰማችሁት አንደኛው ይሄ የፋኖ አንድነት ሲመሰረት ወይም ተመሰረተ ሲባል ስያሜው የፋኖ አንድነት፣ ስያሜው ፋኖ ብሔራዊ አንድነት ንቅናቄ ነው። ይሄ በፊት የፋኖ ብሔራዊ ኃይል ከሚለው የእነዚህ ዘመነ ቡድን ብዙም የስም ልዩነት የለውም። መጀመሪያ ላይ ደግሞ የአማራ ሕዝብ ትግል ጀምረናል ብሎ ወደ መስመር የመጣው አብን ቡድንም ነው። ዞሮ ዞሮ ስያሜው ይህንን የሚመስል ነው እና በዚህ ስር አመራር ሆነው የተመረጡ ሰዎች አሉ። እነዚህ አመራር ሆነው የተመረጡ ሰዎች ያው ቀደም ሲል ብዙ ትግል ሲደረግ የነበረው ዘመነ ካሴን ለማንገስ በጣም በርካታ ጊዜ ስብሰባ እየተደረገ ሲከሽፍ እና ተቀባይነት ሲያጣ የነበረበት ሁኔታ እንዳለ ይታወሳል። አሁን ከሱ እና ከዚህ በፊት ወደ 13 የሚደርሱ አመራሮች ሲመረጡ ሊቀመንበር ወይም ሰብሳቢ ለማድረግ ሁሉም የየራሱ ጎጥ ፍላጎት ስለነበረው በዚህ ላይ ይሄንን መምረጡ አስቸጋሪ እና አደጋ ሊፈጥር እንደሚችል በማመን ዘመነ ካሴም ለንግስና ያለውን ስሜት ግምት ውስጥ በማስገባት እንደዚሁ የተለያየ ኃላፊነት ተሰጥቷቸው ግን የሚመራ አንድ ሰው ወይም የተወሰኑ አመራሮች ሳይሰየሙ የተበተኑበት ጊዜ ነበረ። ዞሮ ዞሮ ያም አንድነት ተብሎ ነበረ። ከዛ በኋላ ግን
ልዩነቱ እንዳለ ነው የቀጠለው። እንዳለ ስለቀጠለም ነው ወደ አንድነት እንምጣ በሚል የተለያየ ጥሪ ሲደረግ የነበረው። ይህን ጥሪ በተደጋጋሚ ሚዲያ ላይ እየወጣ ያደርግ የነበረው ለአንድነቱ ጠንቅ ነው እያሉ በብዙዎች ዘንድ የሚታማው ራሱ ዘመነ ካሴ ነው እና አንድነት ሊመጣ የሚችለው ግን ዘመነን በማንገስ እንደሆነ በተለያዩ ጊዜ በሚደረጉ ስብሰባዎች ላይ ይካሄድ ነበር። አሁን ያተሳክቶለት አርበኛ ዘመነ ካሴ ሊቀመንበር ሆኗል። ለሁሉም ኢትዮጵያውያን እንኳን ደስ ያላችሁ ማለት ፈልጋለሁ። ለኦሮሞ ህዝብ በገገመደን ማለት ፈልጋለሁ። ይሄ የአማራ ደስታ የኦሮሞም ህዝብ ደስታ ነው መሳይ። ለዘመናት ከወገኑ ከወንድም ህዝቡ ሊነጥሉት በኦሮሞ ስም የተደበቁ በጣም እጅግ አስከፊ በኢትዮጵያ ታሪክ አይተን ማናቃቸው የጥፋት ቡድኖች ናቸው ያስተናገድናቸው። ዛሬ የኦሮሞም ህዝብ እፎ የሚልበት ጊዜ እየመጣ እንዳለ ትልቅ የድል ማብሰሪያ ነውና ለኦሮሞም ህዝብ እንኳን አደረሰ ማለት ፈልጋለሁ። እንኳን አጎስካ ማለት ፈልጋለሁ። ለትግራይ ተወላጆችም እንደዚሁ ለትግራይ ህዝብም ወንድምህ መከታ የአማራ ህዝብ አለ ከጎንህ። ከዚህ በኋላ በጋራ ተሳትፈን የኢትዮጵያውያንን መጻኤ ዕድል በጋራ የምንወስንበት ዘመን እየመጣ መሆኑን ማብሰር ያስፈልጋል። ሀምበልዮ ማለት ፈልጋለሁ። ለሶማሌ ህዝብ እንኳን ደስ ያላችሁ። ትልቅ ቀን ነው። ለአፋሮች፣ ለሲዳማዎች፣ ለመላ የደቡብ ህዝብ ጉራጌ፣ ሲዳማ፣ ጋሞ በአማራ ህዝብ ውድቀት እና በአማራ ህዝብ ሰቆቃ አብራችሁ በክፉ ጊዜ ከጎናችን ለነበራችሁ ሁሉ ዛሬ የ50 ዓመታት የአማራ ህዝብ ግፍና መከራ የሚያበቃበትን አዲስ ምዕራፍ ጀምረናልና እንኳን ደስ ያላችሁ ማለት ፈልጋለሁ። ጎረቤቶቻችን፣ ጎረቤት ሀገራት ሶማሊያ፣ ሱዳን ሰላማችሁን የምታገኙበት ዘመን መጥቷል ማለት ፈልጋለሁ። ከኢትዮጵያ ከሴኩሪቲ ኤክስፖርት የሚደረግበት ዘመን ያበቃል መሳይ። ኤርትራውያን በየዕለቱ አይዛትባችሁም። ከዚህ በኋላ ከወገኖቻችሁ ከወንድሞቻችሁ ከምታውቁት ከሚያውቃችሁ ከምታምኑት ከሚያምናችሁ ህዝባችሁ ጋር ከኢትዮጵያ ህዝብ ጋር በጋራ ተሳስራችሁ የምትለሙበት ዘመን እየመጣ ነው ያለው። ለምስራቅ አፍሪካ ክንድ የሚሆን ለኢትዮጵያውያን መከታ የሚሆን አዲስ የአማራ ልጆች ተስፋ የኢትዮጵያውያን ተስፋ የሆነ ድርጅት በኢትዮጵያ ውስጥ ተነስቷልና እንኳን ደስ ያለን ማለት ፈልጋለሁ። አሁን ይሄን ሰውዬ ስትሰሙት እንዴ ምን አግኝተው ነው እነዚህ ሰዎች? ምን ያህል ወታደራዊ ቁመና አደራጅተው ነው? ምን የተለየ ነገር ፈጥረው ነው ብላችሁ ትገረማላችሁ። እና ደግሞ አንዳንዱ ዝም ብሎ የሚነዳው ኃይል ደግሞ በቃ የሆነ ተአምር ይዘው መጥተዋል፣ በቃ ሊያሸንፉ ይችላሉ ብሎ ያስባል። ኦኬ፣ ሌላው ደግሞ ይፈራል። እነዚህ ሰዎች እኮ እንደዚህ ሊያሸንፉን ይችላሉ ማለት ነው ብሎ እኮ ይሄ በተቃራኒ ጎራ ተሰልፎ የሚዋጋውም እኮ የሆነ ነገር ሊያስብ ይችላል። ግን ይገርማቸዋል። ይሄ የሳይኮሎጂካል ዎርፌር ቴክኒክ ነው። ጠላትን ታስፈራዋለህ ዝም ብለህ የሌለውን ቁመና እየነገርክ ማለት ነው። እንደገና ደግሞ እንዲደግፍህ የምትፈልገውን ህዝብ ደግሞ እንዲተማመንብህ ትፈጥራለህ። የምታዋጋውን ኃይል ደግሞ የሌለ ቁመና ትሰጠውና አግዝፈህ በቃ አንተ ጠንካራ ነህ ታሸንፋለህ ትለዋለህ። መሀል ላይ የቆመውን ወደዚህ ልርገጥ እያለ ደግሞ የሚወላውለውን ደግሞ አይ ይሄ ኃይል ተጠናክሯል ወደዚህ ነው መሄድ ያለብኝ እንዲል ታደርጋለህ። እና አሁን እነ ትንግርቱ ይሄንን ነው የሚሰሩት። ይሄን የሳይኮሎጂካል ዎርፌር ቴክኒክ እንጂ እጃቸው ላይ ምንም የለም። እመኑ። አሁን አንድነት ፈጠሩ ምናምን የሚሏቸው ሰዎች እኮ በፊት የሚዋጉ ሰዎች ናቸው። ከየትም የመጡ አይደሉም። እነ ዘመነ ካሴ የሚመሯቸው፣ እነ ምሬ ወዳጆ የሚመሩት እነዚህ ሰዎች ናቸው። ሌላ ኃይል ከውጪ ከምን አሰልጥነው ያመጡት ነገር የለም። እንግዲህ ከነዚህ ኃይሎችም ውስጥ ኦልሞስት ወደ 30-40% እየወጣ ወደ ሰላም ሄደባቸው። ወደ ሰላም በመሄዱም የተደናገጡ ኃይሎች ናቸው። ስለዚህ ይሄ የስነ ልቦና ጦርነት ነው። እመኑኝ፣ ሽንፈታቸውን፣ ውድቀታቸውን እና ደግሞ ስጋታቸውን ለማካካስ የፈጠሩት ነገር ከመሆኑ ውጪ ምስራቅ አፍሪካን እኛ እመኑን ሶማሌዎች መጣንላችሁ ከኢትዮጵያ አልፎ አሁን ከአማራ ህዝብ አልፎ እኮ በጣም ድፍረቱ የመጨረሻ ነገር በቃ አፍሪካ ላይ አንድ ታላቅ ኃይል ተመሰረተ እኮ እያለ የሚነግረን እኮ ነው። በጣም ድፍረቱ ምን ያህል እንደሚንቁን ነው መመልከት ያለባችሁ። ግን በእርግጠኝነት የምነግራችሁ ባዶ አቅም ላይ ሆነው በፊት የምናውቀው አቅም ላይ በፊት ከነበረው የወረደና ወደ ዜሮ የገባ አቅማቸው ላይ ሆነው ነው ይህን ድንፋታ የሚናገሩት። ስነልቦና ጦርነት ታክቲክ ነው። በቃ ከዚህ የወጣ ነገር አይደለም እና ያስቃል። ግን ያስቃል። አፍሪካ ምናምን ተማመን፣ ሶማሌ ተማመን፣ የኤርትራ ተማመን፣ እኛ መተናል፣ የምስራቅ አፍሪካ ኃይል ሆነን ወተናል ሲልህ ሁለት ነገር ነው። አንድ ንቆህ ነው በቃ እንድትደናበር፣ ሁለት ደግሞ በቃ ሊያጭበረብርህ ነው። አጭበርብሮ ወደ እንደዚህ በሁለቱም ነገር አትሸወድ። ባዶ ናቸው እነዚህ ሰዎች።
ከዛ በኋላ እንግዲህ በተለቀቀው መረጃ እንዳየነው አርበኛ መከታ ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር፣ ለወታደራዊ ጉዳዮች አርበኛ ሄኖክ አዲሴ፣ ወታደራዊ አዛዥ ደግሞ ብርጋዴር ጀነራል ተፈራ ማሞ ተደርገው ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ ምናልባት ወደፊት ይሄ ቡድን መንግስት ሲመሰርት አርበኛ ምሬ ወዳጆን የግብርና አስተባባሪ ሊያደርገው ይችላል እያሉ አንዳንድ የቀለዱ ሰዎች አሉ። እና ይሄ ወታደራዊ እውቀትም የቀለም ትምህርትም የሌለው ሰው በምን መመዘኛ ወታደራዊ አዛዥ ሊሆን ቻለ የሚል ያው በቡድኑ ውስጥ አሁን የቡድኑ ደጋፊዎችም ዘንድ የሚነሱ ጉርምታዎች ናቸው። ዞሮ ዞሮ ይሄ ቡድን ኢትዮጵያ አንድነት ወይም የኢትዮጵያ ጠላቶች ጋር የሚሰራ የኢትዮጵያን አገራዊ ጥቅም የሚነካ ወይም በኢትዮጵያ ጠላትነት ከተሰለፉ ኃይሎች ጋር የሚሰሩ ብለው ይታሙ የነበሩ ሰዎች መታማትን ብቻ አይደለም፣ እነሱ ራሳቸው በግልጽ እየወጡ ከማንኛውም ኃይል ጋር እንሰራለን ሲሉ የነበሩ በተለያየ ጊዜ መቀሌ፣ ኤርትራ፣ ሱዳን እየሄዱ ከኢትዮጵያ ታሪካዊ ጠላቶች ጋር ከኢትዮጵያ የውስጥ ጠላቶች ከነ ወያኔ ጋር ከአማራ በተለይ ቀንደኛ ጠላትና አጥፊ አውዳሚ ከነበሩት ኃይሎች ጋር ሲማማሉ የነበሩ ሰዎች ተሳክቶላቸው አመራሩን ይዘዋል። እና እነዚህ ሰዎች ወደ አመራር እንዲመጡም ይሄ ምርጫ ሲካሄድ ከበስተጀርባ ሆነው ኦንላይን ይከታተሉና በድርጅታዊ ስራ ይሄን አደረጃጀት እንዲፈጠር ሲመሩ የነበሩ የወያኔና የሻዕቢያ ኃይሎች የሚፈልጓቸው ሰዎች እንደተመረጡላቸው ይነገራል። እንግዲህ ይሄ ቡድን በተደጋጋሚ እንደዚህ ለሰላም ስምምነት እየሰሩ ነው፣ ከኤርትራና ከወያኔ ጋር የሚደረገውን ግንኙነት የሚቃወሙ ናቸው፣ እንደዚህ ብሎ ጥርስ የነከሰባቸውን ሰዎች አንጓሎ ግማሾቹ ወደ ኃላፊነት ከነጭራሹ እንዳይመጡ አድርጓቸዋል። የተወሰኑት ደግሞ በጣም ዝቅተኛ እና ምንም ሮል የሌለው ቦታ ላይ እንዲመደቡ ተደርጓል። ለምሳሌ ከዚህ ውስጥ በጣም አስገራሚው እስክንድር ነጋ ነው። እስክንድር ነጋ በዚህ አደረጃጀት ውስጥ ወደ መጨረሻዋ ጫፍ ላይ ፖሊሲና ስትራቴጂ ተብሎ ተቀምጧል። እኔ ፖሊሲና ስትራቴጂ ምንድን ነው በዚህ በፋኖ አደረጃጀት ውስጥ የሚኖረው ሚና ስንል ምንም ነው አሁን። ስለዚህ ፖሊሲና ስትራቴጂ የሚባል ቦታ አስቀምጠውታል። ሌሎችንም እንደዚህ እያደረጉ ቦታ አውጥተው እንግዲህ ከላይ የገለጽኩላቸው ሰዎች ንግስናውን ይዘዋል። ብዙ ይጠበቁ የነበሩ አሁን ጎንደር፣ ሸዋ ተገቢ ውክልና አላገኘውም፣ የጎጃም የበላይነት ተንጸባርቋል። እንደገና ደግሞ እነዚህ ከጠላት ጋር ይሰራሉ በሚል እዛ ውስጥም ሆነው ትንሽ ቅሬታ የነበራቸው ሰዎች ይሄ ነው የተደረገው፣ ይሄ ሁኔታ ነው የእነሱን የበላይነት የወያኔንና የሻዕቢያን ፍላጎት ያረካ ምርጫ ነው በሚል አኩርፈው አንዳንዶቹ ከወጡ በኋላም ይሄንን አስመልክተው በተለያየ ቦታ ላይ ለደጋፊዎቻቸው ወይም ለተከታዮቻቸው መግለጫ እንደሰጡ የሚጠቁሙ መረጃዎች አሉ። ለማንኛውም ይህ አደረጃጀት ከተፈጠረ በኋላ ከፍተኛ የፕሮፓጋንዳ ዘመቻ ተጀምሯል። በጣም ከፍተኛ ምን ተፈጥሮ ነው ምን ተገኝቶ ነው እስከምትሉ ድረስ በሙሉ የዚህ ቡድን ሚዲያዎች እየተቀባበሉ አንዳንዶቹ ከአንድም 3 ጊዜ ላይቭ እየገቡ የተለያዩ ሰዎችን በዚህ ጉዳይ ላይ የዚህን የጽንፈኛውን በውጭ የሚኖሩ ሰዎች እያነጋገሩ፣ በሌላ በኩል ደግሞ ከውስጥ ተደውሎልናል እያሉ የፕሮፓጋንዳ ናዳ በየአቅጣጫው ሲያዘንቡ እንዴ ምን ተፈጥሯል? ምን አገኙ? እነዚህ ከውስጣቸው ከርተው የድርጅቱን መፍረስ ምክንያት ያደረጉ ሰዎች ወደ እነሱ ተመለሱ ወይም ደግሞ ሌላ የውጭ ኃይል የሚያግዛቸው መጣ? ምን አይነት መሳሪያ፣ ምን አይነት ሚሳይል፣ ምን አይነት ኒኩለር ታጠቁ ነው የምትሉት? በቃ እንዳለቀለት አይነት አድርገው ነው መግለጫ ሲሰጡ የነበረው። ሰራዊቱ ፈርሷል፣ ከእንግዲህ በኋላ ኢትዮጵያን ሊታደጋት የሚችል ፋኖና ከፋኖ ዙሪያ የተሰባሰበ የኢትዮጵያ ወጣቶች ናቸው በማለት ብዙ ኢትዮጵያውያን ተስፋ አድርገው የሚጠብቁት ድርጅት በመሆኑ ከእንግዲህ በኋላ ምናልባትም መንግስት ዛሬ ከፍተኛ ሽንፈት የደረሰበት ቀን ነውና በድፍረት ለማጥቃት ተንቀሳቅሶ የሚያጠቃበት ምክንያት ሊኖረው አይችልም። የፋኖ ኃይሎች ግን ምናልባት ሰራዊታቸውን በውዘዋል፣ ትጥቃቸውን ይዘዋል፣ ስልጠና ወስደዋል፣ ዲሲፕሊን ታጥቀዋል። ከእንግዲህ በኋላ ሲለማመዱት የነበረውን ነገር ከአማራ ክልል ወጣው ሌላውን ኢትዮጵያ ኃይሎች አንድ ላይ አሰባስበው ኢትዮጵያን ወደ ማዳን ሊመጡበት የሚችሉበት ጊዜ ሩቅ እንደማይሆንና በአጭር ጊዜ ስርዓት እንደሚያስወግዱት ነው የሚታየኝ። አሁን ይሄንን ይለናል። እንግዲህ የዚህም ቡድን አጠቃላይ በፕሮፓጋንዳ ላይ የተገነባ በፌስቡክ ላይ በዩቲዩብ ላይ እንደሆነ ጦርነቱ የቡድኑ ሚዲያ ሲመራ የነበረው ጋዜጠኛ ኤልያስ ደባሱ እጅ በሰጠበት ጊዜ ደግሞ ነግሮናል እዛ ውጤት እንደሆነ እና ለምሳሌ ይሄ ሚዲያ ሰው እጁን አሁን ሰሞኑን የሰጠው
ሰው ምንድን ነው የሚለው ይሰራበት የነበረውን አሻራ ሚዲያ ጫካ ላይ ሆኖ በዋና ማኔጀርነት በመምራት መቀመጫውን ጎጃም በማድረግ የተለያዩ ሐሰተኛ መረጃዎችን በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በዋትሳፕ፣ በትዊተር፣ በሳተላይት ቴሌቪዥን ፕሮግራም ሲያስተላልፍ መቆየቱን ገልጿል። እና በቅርቡም ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የተደራጀውን አሻራ ሚዲያ እንደ ልሳን በመጠቀም ይመራ ነበር እና ከዚህ ሚዲያ ጋር 12 የሚሆኑ የመገናኛ ብዙሃን የትጥቅ ትግሉ አጋር በመሆን የአማራ ሚዲያ ካውንስል የሚባል የሚዲያ አደረጃጀት ውስጥ ገብተው መረጃ እያሰራጩ ነበር። አሁንም እያሰራጩ ነው። የዚህ ውጤት ነው አሁን ያ ሁሉ ሚዲያ ሲጮህባችሁ ምን ተፈጠረ፣ አገር ተነቃነቀ፣ በቃ መንግስት ወደቀ ነው የምትሉት። ግን ይሄ ያለው ፌስቡክ ላይ ዩቲዩብ ላይ ነው፣ በዚህ ደረጃ ስለሚሰሩ ማለት ነው። እና ከዚህ በፊት አስራት ሚዲያ የሚባል የአማራ ክልል በማፍረስና በማተራመስ ትልቅ እንትን የነበረው እሱ ሲፈርስ እሱን ለመተካት ይሄ አሻራ ሚዲያ አሁን እሱ የሚመራው ሚዲያ ነው የተቋቋመው። ይሄ ደግሞ በተለያዩ ዓላማት የሚገኙ የአማራ ተወላጆች ቦርድ አቋቁመው ስቱዲዮውን አሜሪካ በማድረግ የሚዲያ ጋጋታ በማህበራዊ ሚዲያ በማሰራጨት ህብረተሰቡን በተለይም ወጣቱን ላልተገባ ህይወት መስዋዕትነት ሲያነሳሱ እንደነበረ አጋልጧል። ራሱ የዚህ ሚዲያ ውስጥ የሚሰራው ሰውዬ ማለት ነው። እና ይሄ ሁልጊዜ ታዩት መከላከያ ፈረሰ፣ ይሄን ያህል ተደመሰሰ፣ አሁን ወድቋል፣ መንግስት ተዳክሟል የሚባለው ነገር ያለው እዛኛ ሚዲያ ላይ ነው። እንደዚህ አይነት የፈጠራ መረጃዎችን ቁጭ ብለን ይሄ ይሰራ፣ ይሄ ውሸት ይፈብረክ እያል ነድፈን የምናቀርበው ነው። የትም አውደ ውጊያ ላይ የትም ቦታ ላይ የትም ውጊያ ቀጠና ላይ ገብተን በተጨባጭ የተደረጉ ውጊያዎች በተጨባጭ የተገኙ ድሎችን መሰረት አድርገን አይደለም ይላል። ስለዚህ ይሄ አልዋጥ ብሎኝ ወይም ይሄ አካሄድ ለእኔ ለህሊናም የሚከብድ እንደገና ትግሉ ደግሞ ውጤት ያመጣበትም ስላልሆነ በተጨባጭ ሚዲያው ላይ ነው ያለው ይሄ ቡድን፣ መሬት ላይ ግን ፈርሷል። ይሄን መፍረስ ባየው ጊዜ የተደረገውን የሰላም ጥሪ ተቀብዬ መጥቻለሁ ብሎ ለመከላከያ ሚዲያ ቃሉን ሰጥቷል። የተወሰነውን በድምፅ የሚለንን እስቲ እናዳምጠው። ገለነዋል ካለው መከላከያ ሰራዊት ኢትዮጵያ ውስጥ አይደውት ያን ያክል መከላከያ ሊኖር አይችልም፣ አልቀዋል። ይሄ ለሞቅታ ነው ምልህ እንደ አንዳንዴ ያዝናናል። ቲክቶክ ላይ ተከሆነ ማህበረሰብን አንድ ቀን ሁለት ቀን ሸውዶ ትችላለህ፣ ሁሌ ግን መሸወድ አትችልም። እና ኮሜዲው ማር ውሸት ነው የሚሉት እና እነዚህ በተለይ ሳይበር ላይ የነበሩት ውጊያዎች እንግዲህ ከውጊያ ስልቶች አንዱ መሆኑን ነግሬዋለሁኝ። አሁን አዋጭ አይደሉም። ምክንያቱም ውሸት ያደገ ሲሆን እውነት ይመስላል። ማህበረሰቡ ደግሞ ሲመዝን መርጦ ይወጣል ማለት ነው። ያም ይመስለኛል አንዱ ከማህበረሰብ እሴት ስለወጣን ማህበረሰቡ ሊደግፈን ያልቻለው። ሳይበር ለጊዜው ሆኗል። በተለይ ትጥቅ ትግሉ ሲጀመር ብዙ ከተሞችን የተቆጣጠር ነው በውጊያ እንዳልነበር ታውቃላችሁ። በፌስቡክ ነው፣ በሚዲያ ነው፣ በሰበር ዜና በውሸት ማለት ነው። ለዛ ነው አንዴም ሁለቴም ሊሸወዱ ትችላለህ፣ ሶስቴ ግን አትሸወዱ። ማህበረሰብ ያውቃል። ትግሉ ተቀልብሶ ሌላ ዓለም ውስጥ ነው ያለ። መሪዎች ምቾት ላይ ነው ያሉት። እባካችሁ ወንድሞቼ ለማይሆን ነገር ለቤተሰብ ጭንቀት አትሆኑ። ኑ ሜዳው ሰፊ ነው፣ ኑ ተቀላቀሉ፣ የሰላም አማራጭን ውሰዱ። ይህ ትግል የትም አያሻግርም። ኦኬ እንግዲህ እነዚህ ሁለትን ተቃርኖዎች አያችሁ። አሁን ያኛው ይሄ እንደማያዋጣ የውሸት መንገድ እንደሆነ ያ የውሸት መንገዱ በመጀመሪያ ላይ ይሄን ድርጅት በመሰረትንበት ጊዜ አዋጥቶን ነበር። በጣም ተጠቅመንበት ነበረ። ሰውን አሳስተን ወደዚህ ድርጅት ድጋፍ ከዚህ ድርጅት ጎን እንዲቆም አድርገን ነበር። በገንዘብም በሰው ኃይልም በስንቅም በትጥቅም እንዲረዳን ማድረግ ችለን ነበረ በዛ ጊዜ። በኋላ ግን ማህበረሰቡ እየነቃ ለምን የሚነዛው ፕሮፓጋንዳና የሚጨበጠው ድል መሬት ላይ ሲያየው የዚህ ድርጅት ለአማራ ህዝብ ቆማለሁ የሚል ፕሮፓጋንዳና በተጨባጭ አማራ ህዝብ ላይ የሚያደርሰው ስቃይና በደል ይህን እያገናዘበ ሲመጣ ማህበረሰቡ ተቀባይነት እያጣን መጣን ይላል። እንደዚህም ቢያጡ ግን ጭልጥ ያለ ፕሮፓጋንዳ አሁን ይሄ ድርጅት በተመሰረተ ማግስት ማለት ነው። ከዚህ በፊትም ባይዘው ተመስርቷል እኮ አዲስ እኮ አይደለም። ከዚህ በፊትም አንድነት መሰረትን ፈረሰ፣ አንድነት መሰረትን አሉ ፈረሰ። አሁን ልክ የተለየ ከሰማይ የወረደ አይነት ነገር እንደመጣ አድርገው በሚሰሩት ፕሮፓጋንዳ ልክ መመስረቱን እንደሰማ ህዝቡ ደስታውን ገለጸ። ርችትም ተኮሰ ይሉናል። ርችትም ተኮሰ። የተኮሰው ደግሞ የት ነው? ባህር ዳር። ከዛ እባካችሁ ከእናንተ ጋር እንታገል ብልጽግና እየፈረሰ ስለሆነ እያሉ እየለመኑን ነው ይለናል። እንደዚህ አይነት የውሸት ፕሮፓጋንዳ መንዛት የለመዱት የተደራጁበት የተካኑበት ስለነበር አሁንም እየቀጠሉ ያሉት ይሄንን እንጂ ምንም አዲስ ነገር ስለመጣ አይደለም። ምንም አዲስ ነገር እንደውም በዚህ በስልጣን ተዋረድ በጣም በእርግጠኝነት መገመት እንደሚቻለው የኔ አካባቢ አልተወከለም ከላይ በላይነትን ይዟል በሚል
ግጭት ሊፈጠር ይችላል። ግጭት ባይፈጠርም ግን ይሄ ቡድን አሁን ይሄንን አደረጃጀት ፈጠርኩኝ በቃ ከዚህ በኋላ አልቆላችኋል ብሎ በነገረን ተከታታይ ባሉት 2 ቀናት የሚገርማቸው ከ1200 በላይ ታጣቂዎች ከዚህ ቡድን ወጥተው ከነ አመራሮቻቸው ወደ ሰላም ገብተዋል። ይሄን መፍጠሩ ይሄንን የምርኮኛ ወይም እጅ የሚሰጠውን ወይም ወደ ሰላም የሚመጣውን ጎርፍ አያስቀረውም። እንደገና ወታደራዊ አቅሙንም አያጠናክርለትም። በምን ሁኔታ ነው ወታደራዊ አቅሙንም የሚያጠናክርለት? እና ልክ አሁን እዚህ ይህን ፕሮግራም ወደ ማቅረብ ከመግባቴ 1 ሰዓት በፊት ሰበር መረጃ ተብሎ የቀረበ በደቡብ ጎንደር ዞን እንዳቤቴ ወረዳ የሚገኘው የሀገር መከላከያ ሰራዊት በወሰደው የማጥቃት እርምጃ ከ80 በላይ የጠላት ስብስብን ደምስሷል። በዚህም የቡድን መሳሪያዎችን ማርኳል። የቡድን መሳሪያ አሁን ይሄ ቡድን አንድ ድሽቃ ስትኖረው በቃ ያንን ሀገር እንደሚያጠፋ አድርጎ ነው የሚያስበው እና በዚህ ድምሰሳ በኋላ አንድ ድሽቃ ተማርኳል፣ ብሬን ተማርኳል፣ ስናይፐር ተማርኳል፣ በርካታ የነፍስ ወከፍ መሳሪያዎች ተማርከዋል አብረው እና እንዲህ አይነት የቡድን መሳሪያዎች ሲማረኩ በወታደራዊ እንትን ያላቸው ትርጉም ምንድን ነው? ከፊት ያለው በቀጥታ በነፍስ ወከፍ መሳሪያ የሚዋጋው ኃይል ተመቶ ተደምስሶ ወደ ቡድን መሳሪያው መሄድ ችሏል ማለት ነው ያ አጥቂው ኃይል። ስለዚህ በዚህ ደረጃ ከፍተኛ ኪሳራ ከማስተናገድ አላዳ ነው። ውጊያው ቀጥሏል። እጅ የሚሰጠው ኃይል ቀጥሏል፣ እየመጣ ነው። ሌላ የተፈጠረ አዲስ ነገር የለም። ይሄ ጽንፈኛውን ከማፍረስ አያድነውም። እሺ እንደዚህ ከሆነ ታዲያ ምንድን ነው ይሄ አሁን እየተከተሉ ያሉት የፕሮፓጋንዳ አቅጣጫ ምን ለመፍጠር ነው? አሁን እነዚሁ በዚህ ቡድን ውስጥ አመራር ላይ የነበሩ ሰዎች እንደሚገልጹት ልክ ይሄ አንድነት ሊመሰረት በነበረበት እየተንቀሳቀሰ በነበረበት ወቅት ወይ የመጨረሻው አንድነቱ አወጅን ባሉበት በተመሳሳይ ሰዓት ረዳት ፕሮፌሰር ፋኖ ኢያሱ እጅ ሰጥቷል እና እነሱ ቀደም ብሎም የብልጽግናን ተልዕኮ ሲሰራ ነበር። ልክ እቺ አንድነቷ ልትመሰረት ስትል ቶሎ አምልጦ ሄደ። ያው እንደተለመደው በሌሎቹ ላይ እንዳሉት በሱም ላይ ብለዋል። ይሄ የፕሮፓጋንዳ አቅጣጫ እነዚህ ከጠላት የመጡት ሰዎች እነ ፋኖ ረዳት ፕሮፌሰር ኢያሱ እንደሚነግሩን ደግሞ አንደኛ ህብረተሰቡ ምንም የትም እንደማይደርሱ ቆጥሮ ተስፋ ቆርጦባቸዋል። በሌላ በኩል ባደረሱበት ጉዳት ጠልቷቸዋል። ስለዚህ አንድ በህብረተሰቡ ያጡትን መተማመን ለመፍጠር የተከተሉት የፕሮፓጋንዳ አቅጣጫ ነው። ሁለተኛ ወያኔና የሻዕቢያ ኃይሎች ምንም የማያስገኙልን ከሆነ እነዚህን ለምንድን ነው የምናግዘው የሚል የሆነ የተጨበጠ ድል እንዲያሳዩቸው፣ የተጨበጠ ለውጥ እንዲያመጡላቸው ከጀርባ ሆነው ያው እንደ ምሽግ ስለሚቆጥሯቸው ከጀርባ ሆነው ምንም እያመጣቸው አይደለም እያሉ ስለወቀሷቸው አለን ብለው በዚህ በፕሮፓጋንዳ ገዝፈው ለመታየትና ተስፋ ሊሰጧቸው ስለፈለጉ ነው ለነዛ ጠላቶቻቸው። ሌላው ከውስጣቸው እየኮበለለ ያለው ኃይል በጣም ብዙ ስለሆነ ይሄንን በፕሮፓጋንዳ ለመያዝ አለን፣ እናሸንፋለን፣ እያሸነፍን ነው እና ደግሞ ብዙ ኃይል ወደኛ ሊመጣ እየተዘጋጀ ነው እና በርትተህ ተዋጋ። ይህን ቅስቀሳም በውስጥም እያደረጉ ነው እና ከሄድክ ይጸጽተሃል። ባለፈው ትንግርቱ ሰምታችኋል። ይቅርታ ጠይቆ ይመጣል እያሉ ሲሰሩ አሁንም እንትና ላይ መሳይ ሚዲያ ላይ ቀርቦ በቃ ተአምር ተፈጠረ፣ ይሄ ከብዙ መከራ ከብዙ ስቃይ በኋላ ተወለደ የአማራ ትግል ህብረት ብሎ ልክ አዲስ ነገር እንደመጣ ከመሳይ ጋር እየተቀባበሉ እያወሩ ነበረ። ይሄ የቡድኑ የሚዲያ ኃላፊ ሰው የነገረን ተግባር አካል ነው። በቃ ይሄ የለመዱት ነው። ምንም ስለተፈጠረ አይደለም። የተፈጠረው ነገር የነሱ ውሸት ይሄን እንዋሽ ብለው ተነጋግረው ያቀነባበሩት ብቻ ነው። እስከ ዛሬ ድረስ ለሽንፈታቸው ሁሉ የሚያቀርቡት ምክንያት አንድ ስላልነበርን ነው ይላሉ። አሁንም እኮ በተለያየ ቦታ ነው የምትዋጋው። የተለያየ አደረጃጀት ይዘህ ነው። በክፍለ ጦር፣ በጎንደር እዝ፣ ሸዋ እዝ። ቢያንስ ይሄን ስሙን ብታጠፋው እንኳን ያው የእዝ አደረጃጀት አለ። ይሄን የሚመሩ ሰዎች አሉ እና ይሄ ከልብ የተደረገ አንድነትም አይደለም። ሁለተኛ ይሄ ቡድን የተዳከመና እየሞተ ያለ ቡድን መሆኑን አይቀይረውም። ይሄ በሌላ በኩል ራሱ ይሄ አደረጃጀት የቅራኔ ምንጭ እንደሚሆንና ይሄን ቡድን እንደሚያጠፋፋው ወደፊት አንድ ቦታ ላይ ኪሳራ ሲደርስ በአንተ ምክንያት ነው ሊባል በሚያስችለው ሁኔታ ላይ የቆመ እንደሆነ ቡድኑን በቅርበት የሚያውቁ ሰዎች ይተነትናሉ ይሄንን። ስለዚህ አዲስ ነገር የለም። አዲስ ነገር ያለ ሊያስመስሉ ይሞክራሉ። አዲስ ነገር አለ ደግሞ ሲሉን በፊት ከነበረበት እጅግ በጣም የተሻለ በቃ እጅግ ለድል የሚያበቃ አግዝፈው የሚያሳዩት እንደገና ይሄ መከፋፈል ለመፍጠር የሰው ኃይል ለማግኘት ይሄ ውድቀታቸውን ለመሸፈን የሚያደርጉት ፕሮፓጋንዳ ብቻ እንደሆነ መረዳት ያስፈልጋል።
ሌላ የተፈጠረ ነገር የለም። እጅ መስጠቱ ቀጥሏል፣ ወይም ወደ ሰላም መምጣቱ ቀጥሏል። ኦፕሬሽኑ ቀጥሏል። በኦፕሬሽኑ ቡድኑ ላይ ጠንካራ ምት እያረፈ መሆኑም ቀጥሏል። ከጠላት ለዚህ ቡድን የሚመጡት መሳሪያዎች፣ ተተኳሾች እና የሎጂስቲክ ድጋፎች ደግሞ ለዚህ ቡድን እንዳይደርሱ ጠንካራ የመረጃ ስራ እየተከናወነ ቡድኑ ከጠላት ጋር ያለው ትስስር የሚተማመንበት ከሻዕቢያ ከወያኔ አገኛለሁ ብሎ የሚተማመንበትን ነገር በሚፈልገው መጠን እንዳያገኝ ማድረግ ተችሏል እና አሁን እነሱ እንደሚሉት ሳይሆን ለመንግስት መረጃ የሚሰጠው የአማራ ህዝብ ቁጥር በከፍተኛ ደረጃ ጨምሯል። ከዚህ በፊት በሰሩት ስራ ከዚህ ቡድን ጋር ተገደውም ይሆን ቡድኑ ደግፈው መረጃ ሲሰጡ የነበሩ ኃይሎች አሁን የሉም እና በዚህ በጨለመ ነገር ውስጥ ሆኖ ይሄንን ጨለማና ይሄን ተስፋ መቁረጡን ይሄን የውድቀቱን ዋዜማ ለመቀየር ሲል ከፍተኛ ፕሮፓጋንዳ እየሰራ መሆኑን መገንዘብ ያስፈልጋል እና ይሄ ቡድን አቅም ሳይኖረው አቅም ያለው ለመምሰል ነው እየሞከረ ያለው። አቅም ቢኖረው ኖሮ ለማረጋገጫ ለእናንተ የምነግራችሁ ማለት ነው እኛ በምንቆጣጠረው የአማራ ክልል ውስጥ ሰላም እንዲኖር እንዳይኖር መፍቀድ የምንችለው እኛ ነን። መንግስት አይቆጣጠረውም ክልሉን ለማለት እነዚህን ትልልቅ የህዝብ በዓላት ያደናቀፍ ነበር። ተኩስ ከፍቶ እነዚህን በዓላት አውቆ ይሄን ማድረግ ችያለሁ ይል ነበረ፣ ግን አልቻለም። እንደምታዩት ነው ጎንደር የከተራ በዓልና የጥምቀት በዓል በታላቅ ድምቀት እየተከበረ ነው እና በጣም በርካታ ቱሪስቶች ወደ ጎንደር ሄደዋል። በርካታ የሀገር ውስጥ ጎብኚዎች እና ነዋሪዎች የጥምቀትን በዓል ጎንደር ላይ፣ ላሊበላ ላይ፣ አዲስ አበባ ላይ በከፍተኛ ደረጃ እያከበሩ ነው እና ምንም ያልነበረ እና ከዚህ በፊት የነበረ በተሻለ ሁኔታ በተሻለ ድምቀት በዓላትን እናከብራለን ማለት ይሄ ቡድን ምንም ተጽዕኖ የሚፈጥር ዛሬም ምንም አዲስ ነገር ይዞ እንዳልመጣ የሚያሳይ ነው እና የቡድኑ ውድቀት እና ሽንፈት ሙሉ በሙሉ የሚበሰርበት ጊዜ ሩቅ አይሆንም። የሚዲያ ጫጫታ ጡንቻ ሊሆን አቅም ሊሆን ጽናት ሊሆን ዓላማ ሊሆን አይችልም እና መከላከያ ሰራዊቱና ይሄ ጸጥታ ኃይሉ የጥምር ኃይሉ ይሄን ቡድን ያሸንፋል። ወደ ሰላም የሚመጣው ደግሞ ወደ ሰላም መምጣቱን እንዲቀጥል ማበረታታት ይገባል። እየመጣ ነው እና ወደ ሰላም የምትመጡ ኃይሎችም ህይወትን ማትረፍ የአማራን ህዝብ ስቃይ ማሳጠር ስለሚያስፈልግ በዚሁ እንድትቀጥሉ እና በውጭ የሆናችሁ በዚህ ፕሮፓጋንዳ ተታላችሁ ይሄ ቡድን አለ ያለው ማህበራዊ ሚዲያ ላይ ሚዲያዎች ላይ ነው ያለው ይሄ ቡድን እና ተታላችሁ ለዚህ ቡድን ድጋፍ ከማድረግ እንድትቆጠቡ በማሳሰብ ለኢትዮጵያ ሰላም፣ አንድነት፣ እድገት በጋራ እንድንቆም ጥሪያችንን እናስተላልፋለን። የፕሮግራማችን መልእክት ማጠቃለያ ነው። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። መልካም ጊዜ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።